በማግስቱ ጠዋት ላይ ኤሊፍ የጉንሽን ጸጉር እየጎነጎነችላት ነው። በላዩ ላይ በጀርባው ጨሌ እያደረገችላት ነው። አሁን ወደ ዝግጅቱ ሊሄዱ ነው። ስለዚህ እየተዘጋጁ ያለ እንዲያለቻት እኔ በልጅነቴ አየሽ እንደዚህ ያደርግ ነበር፣ እንደዚህ ቆንጆ እያደረኩ እስቲ አለችና ካደረገችላት በኋላ እጇን ይዛ አሽከረከረቻት። በጣም አምሮብሻል ጉንሽ የኔ ቆንጆ እያለች አብራ መፈንደቅ ጀመረች። ሰላም ጤና ስጥልን የተወደዳችሁ የዚህ ቻናል ቤተሰቦች፣ ባለፈው ትንሽ የፀሐይ ብርሃን ክፍል 20 ያበቃው ያው ኤሊፍ ሁሉን ነገር ጨርሳ ቦታውንም አስተካክላ ኦርጋናይዝድ የምታረግበትን ቦታ ወደ ቤቷ ስትመለስ ህጻኗ ልጅ ደንግጣ ነበር የጠበቀቻትና ይሄ ላይ ነበር ያቆምነው። ዛሬ እንግዲህ የኦርጋናይዜሽኑ ቀን ነው፣ የባዛሩ ቀን ነው እና የእናት ወፍራት ድርጅት ዝግጅቱን የሚያሳይበት ቀን ነው። ኤሊፍ ደግሞ ኦርጋናይዘር ነች። እንግዲህ ዛሬ ወደ ዝግጅቱ ሊሄዱ ነው። ይዛት ወጣች ጉንሽን። ከዛ እዛ ዝግጅቱ ቦታ ፉሊያ ጠበቀቻት። በጣም አምሮባችኋል፣ ቆንጆ ሆናችኋል እያለች ፉሊያ በደንብ አርጋ ስማ ተቀበለቻቸው። በጣም ቆንጆ ነው፣ ቦታውን አየሹ፣ ህዝቡ በጣም እየወደደው ነው፣ ህዝብ እየገባ ነው አለቻት። አዎ በጣም ያምራል፣ ጥሩ ነው እያለቻት ነው። እንግዲህ አሁን ሁሉም ሰው እየተሰበሰበ ነው ያለው። እነ ፍርሃትም ቤት እንግዲህ ፍርሃት ከእህቱና ከእናቱ ጋር እንዲሁም ደግሞ ከማፈሽ ጋር ሊወጡ እየተዘጋጁ ነው። ዲላ በተለያየ አቅጣጫ ቤት ውስጥ ሳሎን ውስጥ እየተንጎራደደች ሴልፊ ራሷን ታነሳለች። ማፈሽም ቆማ ወይዘሮ ኡምራን እየጠበቀች ነው። ወይዘሮ ኡምራን በደንብ ለባብሳና ጸጉሯን ፋሽኮ ነገር አስይዛ መጣች። ወይዘሮ ሱልጣን እንዴት አምሮብሻል፣ በጣም ቆንጆ ሆነሻል የኔ እናት አላት። አታብዛው ፍርሃት፣ ይህን ያህል አታሳፍረኝ አለችው። አይ እውነቴን እኮ ነው፣ አንቺ ከሁሉ እናቶች የምትበልጭና ውብ ሴት ነሽ፣ በጣም ነው ያማረብሽ አላት ፍርሃት። አመሰግናለሁ ልጄ አለችው። ጸጉርሽን ብትለቂ አለች ዲላ ከኋላ። ጸጉርሽን ብትለቂ የበለጠ ወጣት ትመሲ ነበር አለቻት። ዝም ብላ ተሰማችና ፊቷን ቅጭም አድርጋ መልስ ሳሰጣት እኔ የገረመኝ ቤኮዝ ለምን ሆነ፣ ቤኮዝ ለምን አስፈለገ፣ እኔ ያልገባኝ ነገር ይሄ ነው አለችው። ቤኮዝ እንግዲህ የስፍራ ቦታ ነው። እናቴ እመኝን፣ ችግር የለም፣ ምንም ችግር የለም፣ እኔን እመኝ አላት። እሺ ጥሩ እንሂድ፣ ለማንኛውም ዛሬ ወሳኝ ቀን ነው ታውቃለህ አይደለ፣ በእነዚህ ባለጸጋዎች መካከል ማንነታችንን የምናሳይበት ቀን ነው አለችው። አዎ እናቴ አውቃለሁ፣ ስለዚህ አናሳፍርሽም፣ ጥሩ ዝግጅት እንደሆነም ታረጋግጫለሽ ራስሽ በቦታው ሄደሽ ብሎ ይዟቸው ወጣ። ዝግጅቱ ጋር ሲደርሱ ከመኪና እየወረዱ ያለ ቀድመው እነ አልፐርና ሱዴ ደረሱ። ከዛ ፉሊያ በርቀት አየቻቸውና እህ አለች። ከዛ ማንን ነው የምትዩ አለች ኤሊፍ ደግሞ እነዚህ ናቸው፣ እነዚህ መጡ የመስሪያ ቤቱ። ያው ባለፈው ጊዜ አቶ አልፐር ማለት ሞቅ ባለፈ ሰላምታ ስላልተቀበላት አስጠልቷት ነው እንግዲህ መሰለኝ አልፐርን ለመናገር ፈልጋ ነው። እና ማንን ነው የምትዩ ያለቻት። ከዛ ሱዴ ቀጥታ ወደ እነሱ መጣች። እንኳን ደስ አለሽ ወይዘሮ ኤሊፍ አለቻት። አመሰግናለሁ። አዎ ድርጅቱን በደንብ አርገሽ ነው ያዋረድሽው። እዚህ ጋር ይሄ በጣም የማይመች ቦታ ነው። ለነ የፍርሃትን ድርጅት ለሚያክል ትልቅ ድርጅት ይሄ አይገባም። የያዝ ድርጅት ይሄ አይገባውም። ለማንኛውም አለቻት። ችግር የለም አመሰግናለሁ። አዎ በጠዋቱ በደንብ አርገሽ አዋርደሽናል ብላ ጥላት ሄደች። ዝም በያት፣ ሞራልሽን ልትነካ ነው እንዳትሰሚያት አለች ፉሊያ። ኤሊፍ ደግሞ ደነገጠችና ፉሊያ ምንድን ነው ያደረግኩት? ምንም አላደረግሽም። በዚች ሴትዮ ንግግር ልትበሳጪ ባልሆነ፣ ምንም አላደረግሽም። በጣም ቆንጆና ውብ ነው የሰራሽው። ይሄ ቦታ በጣም ጥሩ ነው። እስቲ ተመልከቺ፣ ሰዎች ሁሉ በፈገግታ ተሞልተው እየተንቀሳቀሱ ነው። ስለዚህ ምንም ጥፋት የለብሽም። አንድ ነገር እንዳትናደጂ፣ ገባሽ አለቻት። እነ ፍርሃትም ከመኪና ወረዱ።
ቀስ በቀስ ሁሉም በተራ እየወረዱ ወደ ባዛሩ እየተቀላቀሉ ነው። ቦታው በጣም ሰፊ ነው እና የተዘጋጀው በባህላዊ መልኩ በሳር ላይ በእንጨት ጠረጴዛ ላይ እንደ ቆዳ ነገር በመሳሰሉ ዘንቢል በመሳሰሉ እንዲሁም ደግሞ ዳስ የመሳሰሉ ነገሮች ላይ ነው ዝግጅቱ ያለው። ፍራፍሬውም ሆነ የምግቦቹ ሁኔታዎች ሁሉ ያው ሆቴላቸው ራሱን ሊያስታውቅ ስለሆነ የምግብ ስራዎቹ እንዲሁም ደግሞ አንዳንድ ዲዛይኖች ምናምን የሳህን ቅርጾች ምናምን ሁሉ በሳር ላይ እንዲሁም ደግሞ በቆዳ ነገር እንዲሁ በዘንቢል በመሳሰሉ በእንጨት ርብራብ ላይ ምናምን ነው የተቀመጡት እና ሰው ከቦታ ቦታ እየተዘዋወረ እየተመለከተው ነው። ወይዘሮ ኡምራን ገና ከመኪና ስትወርድ ሰውነቷ እየተሸማቀቀ ሲሄድ ነበረ እና ፍርሃት ምንድነው ያደረከው ልጄ ምንድነው ያደረከው አለችው። እናቴ እመኝኝ ዝም ብለሽ ወደ ቦታው እንግባ እስቲ ለምን ትቸኩያለሽ እንዴ? ፍርሃት ዛሬ አዋርደኸኛል። ትልቅ ውርደት ውስጥ ነው የገባሁት፣ በጣም ትልቅ ውርደት ውስጥ። ምንድነው ያደረጋችሁት? ይሄ ዝግጅት በፍጹም ለኔ አይመጥነኝም፣ ለኛ ቤተሰብ አይመጥንም። ደግሞም ይሄንን እነዚህ ባለጸጋዎች ለብዙ አመት ያወሩታል። ውርደቴን አከናነብከኝ ፍርሃት፣ ትልቅ ጥፋት ነው ያጠፋው እያለች ወይዘሮ ኡምራን መበሳጨት ጀመረች። ከዛ ሱዴ ወደ እነሱ እየመጣች ነበር። ሱዴ ጤና ይስጥልኝ ወይዘሮ ኡምራን እንኳን ደህና መጣሽ አለቻት። እኔ ምንድነው ይሄን አይን ውርደት የሰራው ማን ነው? ኦርጋናይዘሩ ማን ነው? ያችን ሴት ጥሩልኝ የታለች አለች ኡምራን። አሁን በዚህ መሀል ሌሎች ባለጸጎች ወደ እሷ እየመጡ ነው። 2-3 ሆነው ወይዘሮ ኡምራን በጣም እንዴት ነሽ? ደህና ነሽ ወይ? በጣም የሚገርምና ውብ የሆነ ነገር ነው የተዘጋጀው። ገርሞናል። በህይወታችን አይተነው አናቅም። የኛ በሆነን ያለው ዝግጅቱ በጣም ገርሞናል እና ደግሞ ራሳችንንና ሀገራችንን ባህላችንን እንድናስታውስ ሆነናል። የሚገርም ዝግጅት ነው። በጣም እናመሰግንሻለን። እውነተኛ ኡምራን ማንነትሽን አስመሰከርሽ እያሉ የሳሟት እየጨበጧት ኮንግራጁሌሽን እያሏት መሄድ ጀመሩ። ቀስ ብላ ወደ ፍርሃት አይኗን ቀና አድርጋ ማየት ጀመረች። ፍርሃት በትዝብት እናቱን ቀስ ብሎ አያት። ዲላም ደግሞ ራቅ ብላ ቆማ ሁኔታውን ትከታተላለች። በዚህ መሀል ሱዴ ወደ ወይዘሮ ኤሊፍ ጠጋለች እና ወይዘሮ ኤሊፍ ባለቤቷ ትፈልግሻለች፣ የዝግጅቱ ባለቤት። እሺ አለችና ኤሊፍ አሁን መጣው። እሺ ጉንሽዬ እዚህ ጋር ቆይ፣ ሌላ ቦታ እንዳትሄጂ፣ እዚቹ ከዚህ ቦታ እንዳትነቃነቂ አደራሽን፣ እሺ ብላ ወደ ወይዘሮ ኡምራን ትሄዳለች። ወይዘሮ ኡምራን ጋር ስትደርስ ወይዘሮ ኡምራን ለቁጣ ነበር የጠበቀቻት። ሰዎቹ ከሳሟትና ኮንግራጁሌሽን ካሏት በኋላ ሀሳቧን ቀይራ በሰላምና በመልካም ነበር የተቀበለቻት። አንቺ ነሽ እንዴ የዝግጅቱ አዘጋጅ አለቻት። አዎ እኔ ነኝ ያዘጋጀሁት። ባህላችንን በጠበቀ መልኩ ነው ያዘጋጀሁት። ምናልባት እናንተ ዘመናዊ ነገር ጠብቃችሁ ሊሆን ይችላል። እኔ ግን ያዘጋጀሁት በባህላዊ ነገር ነው እና ይሄ የበለጠ አገራችንን ራሳችንን እንድናስታውስና ራስ ስሜት ቤታችን ውስጥ እንዳለን እንዲሰማን ያደርጋል አለቻት። አዎ እውነት ነው። ስለዚህ በጣም ጥሩ ነው። እናመሰግናለን። አንቺም ደግሞ እንኳን ደስ አለሽ አለቻት። ዋው የሚገርም ነው። ሱዴ የምትገባበት ጠፋት። ሱዴ ደነገጠችና አንዴ ወይዘሮ ኡምራን ታያለች፣ አንዴ ኤሊፍን ታያለች። የወይዘሮ ኡምራን እሷ ኤሊፍ በሰከንድ ውስጥ ኤሊፍን ጠርታ እስከምትመለስ ወይዘሮ ኡምራን ለምን እንደተቀየረች ሱዴ አልገባትም። ግን በዛ መሀል ያው ሰዎች መጥተው ሁኔታውን ስለነገሩ ነው እና እንግዲህ ያጋጥማል። ያው ዝግጅቱንም እሷ ስላላዘጋጀችው ትንሽ ከፍቷታል። በዚህም ተጨማምሮ ነው ልታበሳጭ የሞከረችውና ነገሮች እንግዲህ ተገላቢጦሽ ሆኑ። ነገሩ ተገለበጠ ነው የሚባለው እና በዚህ ሁኔታ እያሉ ማፈሽ ደግሞ በጣም ነው ደስ የሚለው። እውነት እኮ ነው ወይዘሮ ኡምራን። እኔማ አገር ቤት ያለው ነው የመሰለኝ፣ ሰፈሬ ውስጥ ያለው ሁላ ነው የመሰለኝ። ለማንኛውም ዞር ብዬ አካባቢውን ልይ እያለች ሄደች። ዞር እያለች አንዴ ወይኑን፣ አንዴ ፍሩቱን፣ አትክልቱን ሁሉ እያየች እያደነቀች
የሄደች እያለ ድንገት ጉንሽን አየቻት። ኦ አምላኬ ሆይ ብላ ቀጥ ብላ ቆመች። አዎ ራሷ ነች። ፎቶውን አስታወሰች። ቤት ውስጥ ያየችውን የዲላን ፎቶ፣ የዲላ ልጅቷን አቅፋ የተነሳችውን ፎቶ አስታወሰች ሙሉ ለሙሉ። እሷ ነች። አዎ ራሷ ነች። አምላኬ ሆይ ካንተ የምታደርገው ነገር ምንድን ነው? ተአምር ነው። በጣም የምታምርና ውብ ልጅ ነች። አዎ ራሷ ነች፣ የዲላ ልጅ ነች አለች። ቀስ እያለች በቀስታ እየተራመደች ወደ ጉንሽ ተጠጋች። ጉንሽ ሁለት አሻንጉሊት በእጆቿ ላይ ይዛ እየተጫወተች ነው። አንዴ ወደ ግራ አንዴ ወደ ቀኝ እያረገች ቀስ ብላ ትጫወታለች። ማፈሽ ቀስ እያለች ተጠጋቻት። ፍርሃትና ኤሊፍ እየተነጋገሩ ወደ እንግዶቹ መሀል እየሄዱ ነው። በጣም አመሰግናለሁ። እናቴ ትንሽ አስቸጋሪ ሴት ነች። ነገሮች ቶሎ በቀላሉ አትቀበልም። አዎ እያየሁ ነው። ሁኔታውን አልተቀበለችም። እናትህ ምንም ማድረግ አይቻልም። በጣም ቆንጆ ዝግጅት ነው የተዘጋጀው አለች ኤሊፍ። አዎ እኔ ግን ላመሰግንሽ እወዳለሁ። ሁሉ ነገር መልካምና ጥሩ ነው። በጣም ቆንጆ ሁኔታ ላይ ነው ያለው። ሁሉም መልካም አድርገሽ ነው የሰራሽው። በጣም የሚገርምና ልዩ የፈጠራ ውጤት ነው። በዚህ ማን ይጠብቃል? ይህን ያህል ድርጅታችንን እናስታውቃለን ብለን አላሰብንም ነበር እያለ እያወራላት ወደ መሀል እየሄዱ ነው ቀስ እያሉ። አይ አካበድከው፣ ትንሽ ያበዛኸው መሰለኝ። እውነቴን ነው አላበዛሁትም። ገርሞኛል። በጣም ልዩ የፈጠራ ስራ ነው እና የሰራሽው ነገር በጣም አስደስቶኛል። አመሰግንሻለሁ እያልኩሽ ነው አላት። ማፈሽ ወደ ጉንሽ ጠጋለችና ቆንጆ ልጅ ብላ ክንዷን ነካ አረገቻት። ጉንሽ ልክ የሆነ ነገር እጁን እንደነካው ተስፈንጥራ ከአካባቢው ላይ ወደ ራቀች። ልጅቷ ያው የልጅቷ ችግር ስላለባት እናቷን ስለምትፈራ ሰዎችንም አትቀርብም። ከዛ አይ ልጄ እኔ አልጎዳሽም፣ ይኸውልሽ እኔ አክስት መፈሽ እባላለሁ። ስለዚህ አትደንግጪ፣ አይዞሽ፣ ይኸውልሽ አየሽኝ፣ እኔ ልጎዳሽ አልችልም። አንቺ ቆንጆ ልጅ ነይ፣ እጄን ያዥኝ፣ አንድ ቦታ ልውሰድሽ እባክሽ አለቻት። ትንሿ ጉንሽ ቀስ እያለች ወደ ማፈሽ ተጠጋችና እጇን ሰጠቻት። እጇን ይዛ አይ ማፈሽ ቀጥታ ወደ ወይዘሮ እምራን ጉድፈላ ወደ ወይዘሮ እምራን ጉንሽን ይዛ መገስገስ ጀመረች። እንግዲህ ዲላ ገና ከሩቁ ስትመጣ አየቻት፣ ደነገጠች። ዲላ በእጆቿ ቀስ ብላ እናቷ ሳታያት ተመለሽ ተመለሽ እያለች ሂጂ ሂጂ እያለች በእጇ ምልክት ትሰጣታለች። ማፈሽ ግን አላየቻትም። ተጠጋች ልጅቷን ይዛ። ወይዘሮ እምራን ደግሞ ወደ ዲላ ጠጋ ብላ ማፈሽ የያዘቻት ልጅ የማን ነች አለች። አሁንም ዲላ አልመለሰችላትም። አትናገሪም እንዴ ማፈሻ የያዘቻት ልጅ የማን ነች ብላ ቀስ ብላ ዲላን ጥላት ወደ ማፈሽ መጠጋት ጀመረች። ዲላ ከመጠን በላይ ወደ ማወሽ እያየች ተይ ተይ ማለት ስትጀምር ድንገት ጉንሽ አየቻት። ጉንሽ ስታያት ሮጣ ማፈሽ ልብስ ስር ተጠቅልላ ገባች። ወደ ኋላ ተመለሰች። በዚህ ሰዓት ወይዘሮ እምራን አየቻት። በትዝታ ውስጥ ገባች። ከዛሬ ልጅ ሆና ያለ ዲላን ስትቀጣት ክፍሉን ከፍታላ ስትገባ መጋረጃ ውስጥ ገብታ የምትጠቀለለው አይነት መጠቅለል። ከዛ የማላይሽ ይመስልሻል እንዴ አገኝሻለሁ እኮ ብላ ወደ እሷ ትጠጋና ጸጉሯን እየነካካቻት እኔን አትወጅኝም አይደል? ፈጽሞ አትወጅኝም። ለምንስ ትወጅኛለሽ? እንዴት ትወጅኛለሽ? አትወጅኝም እያለች ይውልሽ አሁን ጸጉርሽን ሰብስቢ፣ ፊትሽን ታጠቢ፣ አባትሽ ሊመጣ ነው። ግን አንድ ነገር ልንገርሽ፣ ለአባትሽ አንዲት ነገር ብትተነፍሺ እስከ መጨረሻው እዚህ ክፍል ውስጥ ዘግቼ አስቀርሻለሁ። ገባሽ አይደል? ስለዚህ ለአባትሽ ምንም ነገር እንዳትናገሪ ብላ ጥላት ትሄዳለች። ይህንን አስታወሰች ወይዘሮ እምራን። በዚህ መሀል ድንገት ድምጽ ሰማች። ዲላ በኃይል እየሳቀች ነበር። በማይታመን ሁኔታ በጣም በኃይል እየጮኸች ወገቧን ይዛ መንከትከት ጀመረች። ባዛሩ ላይ ያለው ሰው ሁሉ በአግራሞትና በአድናቆት ወደ ዲላ መመልከት ጀመረ። እንዲሁም የቅርብ ጎረቤቶቻቸውና ዘመዶቻቸው ዲላ ብለው ዞር በሉ፣ አትንኩኝ፣ አንዳችሁም እንዳትነኩኝ፣
አንዳችሁ እንኳን እንዳትነኩኝ ምንድነው ችግሩ እያሉ ሊጠጓ ሲሉ ጭራሽ እየተወራጨች ሳታስበው ቀስ ብላ ወደ ማቨሽ በጆሮ አጠጋለችና አብደሻል እንዴ አብደሻል አንቺ የምታረጊው ምንድነው አብደሻል እያለች እንደገና ጩኸቷን ቀጠለች። ስለዚህ ዲላ ሆን ብላ ሰዎችን አቴንሽን ለመሳብና ወይዘሮ ምራን ጋር ልጅቷን እንዳትመጣ እያደረገች ነው ማለት ነው። ከዛ በቃ ድንገት ወይዘሮ ምራን ተሸማቀቀች። በኤሊፍ ሸማቀቃለ ያላለችውን በገዛ ልጇ ሽምቅቅቅ አባቷ ወጣና በቃ ግራ ገባት። የምታደርገውን አጣች። ከዛ በኋላ በቃ እንትን ያዟት ሰዎቹ ሹፌሮቹ ምናምን በቃ ወይዘሮ ምራን ጋር እየመጡ ልጅሽ ምን ነው በእግዜር ይማራት ምናምን እያሉ በቃ እንትን አሉ። ያው የአእምሮ ችግር እንዳለባት የታወቀ ነው። ግን ይህን ያህል እንደዚህ እየገነነ አልመሰለም። እሷ ግን ራሷ አጋነነ። ዘር በሏ አትልቀቁኝ፣ ቦርሳዬን አምጡ ምናምን አለች እና ሾፌሩ ቦርሳዋን ይዞ ቶሎ መኪና ውስጥ አፋፍሰው ጨመሯት። ከዛ ወይዘሮ ሙራን በቃ ደነገጠች። የነዛ ባለጸጎቹ የሸማቀቁኛል ያለችው በዲላ ሆነ ነገሩ፣ ተሸማቀቀች። ከዛ ልትሄድ ስትል ኤሊፍ እየሮጠች መጣችና ጉኔሽ ጉኔሽ አለችና እቅፍ አደረገቻት። ከዛ ወይዘሮ እምራን አየቻትና ከዛ ማቨሽ ደግሞ በጣም ይቅርታ አድርጊልኝ ወይዘሮ እምራን የጠፋች መስሎኝ ነው ያንቺ ልጅ ነች እንዴ አለቻትና ወደ ኤሊፍ ተመለከተች። ኤሊፍ አንዴ ወደ ወይዘሮ እምራን፣ አንዴ ወደ ማቨሽ፣ አንዴ ደግሞ ወደ ጉኔሽ አየችና አሰበችና አዎ ልጄ ነች አለች። ከዛ ጉኔሽ አንገቷ ላይ ተጠመጠመችባትና እቅፍ አርጋት መሳም ጀመረች። በዚህ መሀል ፍርሃት ራቅ ብሎ እንግዶችን እያስተናገደ እየተቀበለና እየተነጋገራቸው ነበር እና ወይዘሪት ውፍልያ ጋር መጣና እውነቴን ነው ምልሽ ይህ ዝግጅት በጣም የሚገርምና አስደናቂ ነው፣ በጣም አመሰግናለሁ አላት። አይ ስለ ኤሊፍ ነው፣ ኤሊፍ ነች ይህንን ያዘጋጀችው፣ ምስጋናው ለሷ ይሆናል። አዎ እውነት በጣም ኮርቻለሁ አለ። ድንገት እናቱ ወደ መኪናው ስትሮጥ አያት። ስልኩን ቆይ አንዴ እባክሽ ብሎ ዞር አለና ስልኩን አውጥቶ ወደ እናቱ ደወለ። እናቴ ምን ሆነሽ ነው? ገና እኮ ቀን ነው እና ዝግጅቱ አላለቀም። ወዴት እየሄድሽ ነው? ለእኔ ያልቋል ልጄ። እህትህ እንደለመደችው አዋርዳኛለች፣ ስለዚህ መሄዴ ነው ብላ ስልኩን ጆሮ ላይ ዘጋች። በዚህ መሀል ሱዴ ወደ እነሱ ተጠጋች። ሱዴ ምንድን ነው? እናቴ እየሄደች ነው። አዎ እየሄደች ነው፣ አያሃት አይደል? አንተም ሂድ ወደ ጆሮ ጠጋለች እና እዚህ ያለውን ነገር እኔ ቆጣጠራለሁ አለችው። እሺ ሱዴ አመሰግናለሁ ብሎ ፍርሃትም ሮጦ ከዝግጅቱ ወጣ። አሁን ኤሊፍ እየወጣ ያለ ኤሊፍን በርቀት አያት። የምስጋና አንገቱን ዝቅ አድርጎላት ጥሏት ሄደ። በዚህ መሀል ሱዴ አሁን ቤት ደርሰዋል። ዲላና እናትየው። ዲላ ማንም መናገር ስላልፈለገች ሮጣ ከመኪና ወርዳ ወደ ክፍሏ ስትሮጥ እናቷም በሌላኛው በር ሮጣ ወጣችና እንዳትሄጂ ያደረግሽውን ነገር አሁን ማብራራት አለብሽ ብላ እንቅ አርጋ ያዘቻት። ማብራራት ግዴታ የለብኝም። መሳቅ ወንጀል ነው እንዴ? መሳቅ ወንጀል ያለሽ ማን ነው? መሳቅ ለእኔ ወንጀል አይደለም። ስለዚህ ምንም ነገር ማብራራት አይጠበቅብኝም ብላ ልትሄድ ስትል አሁንም እንቅ አርጋ ያዘቻት። ነግሬሻለሁ፣ አንቺ ልጅ ምን እንደገጠመሽ እዛ ንገሪኝ። በቃ ነገርኩሽ እኮ መሳቅ እድሜ ይጨምራል፣ ይህንን አልነገሩሽም ብላ ጥላት ልትሄድ አለች። በዚህ መሀል ወይዘሮ እምራን ራሷን እንደ መሳት ሆና ደረጃውን እንቅ አርጋ ያዘች። በዚህ መሀል ማቨሽ ሮጣ ያዘቻት። ወይዘሮ እምራን አለቻት። እነ ኤሊፍ እያወሩ ነው። በጣም ጥሩ ዝግጅት እንደሆነ ሁሉም ተናግረዋል። ሁሉም እያመሰገኑ ነው። ኤሊፍ አለቻት። አዎ ጥሩ ነው። ፍርሃት ራሱ እኔ አግኝቼው ነበር፣ ትንሽ አውርቻለሁ ከእርሱ ጋር፣ በጣም ነው ደስ ያለው። ደግሞ ለየት አለብኝ አለቻት። ማለት እንዴት ነው ለየት ያለብሽ? አዎ ድንገት የሆነ ነገር ብቻ አላደል ልክ አንቺን የሚንከባከብና ለአንቺ ጥንቃቄ የሚያደርግ ነው የሚመስለው አለቻት። ፍልያ ምን ሆነሽ ነው? የራሴ ብዙ ችግሮች በጫንቃይ ላይ ናቸው። አሁን ደግሞ ይህንን የምታወሪልኝ ምን ይሁን ብለሽ ነው? አይ እኔ ለመናገር ያህለው ኤሊፍ፣ ለሌላ አይደለም። እባክሽ አሁን ስራው አልቋል፣ እንሂድ ከዚህ ቦታ ተነሺ አለቻት። አዎ እንደውም መሄድ ይሻለናል፣ እንሂድ። እነ ፍርሃት ቤት ሳሎን ላይ
ሴትዮዋ መድኃኒት እየወሰደች ነው። ወይዘሮ ኡምራን ፍርሃት እየተንጎራደደ ነው። ማፈሽ ቀስ ብላ ውሃውን ሰጠቻትና ቆማ ታያቸዋለች። እናቴ ተረጋጋሽ አሁን አላት። ምንም እየተረጋጋሁ አይደለም ፍርሃት፣ ምንም እየተረጋጋሁ አይደለም። በፍጹም ጤነኛ አይደለሁም። እየታመምኩ ነው። እህትህ ምን ልታረግ እቺ ልጅ ምን ልታረግ እንደምትችል እኔ አላውቅም አለችው። እቺ ልጅ የምትያት እናቴ ልጅሽ ነች፣ የኔ ደግሞ እህቴ ነች አላት። አይ እኔ ምንም እያወቅኩ አይደለም። ይኸውልህ 6 አመት ሙሉ ከኛ ጋር አልነበረችም። አሁን ደግሞ መጣች። መታ ደግሞ ጥሩ ነገር እያደረገች አይደለችም። የሆነ የምትጎነጉነው ነገር አለ። መድኃኒቷን አትወስድም። እኔ በቃ ማበዴ ነው። እቺ ልጅ ጤነኛ አይደለችም። ዲላ በዚህ መሀል ሰገነት ላይ ቆማ በደንብ አድርጋ እያየቻቸው ነበር። በቃኝ አለች። በቃኝ፣ ከዚህ በላይ አልችልም ፍርሃት። በቃ እናቴ እባክሽ ተወኝ፣ እናቴ አትበለኝ። በቃ ነገርኩ። ተንከባከቢያት አልከኝ፣ ተንከባከብ። ከሰው ጋር ቀላቂያት አልከኝ፣ ከሰው ጋር ቀላቀልኳት። ድርጅቱ ጋር ትምጣ አልከኝ፣ ድርጅቱ ጋር መጣች። ስለዚህ ከዚህ በላይ የተለወጠ ነገር የለም። በቃኝ፣ መዋረድ በቃኝ። ፍርሃት ትሰማኛለህ? መዋረድ በቃኝ። ከምር በዚህ ሰዓት እንትና ዲላ አመማት። ጭንቅላቷን እየፈተገች ነው። እዛ ሰገነቱ ላይ ቆማ እየሰማች ለቀልድ ያመጣችው ነገር አይምሯን ጎዳት። ራሷን ጭንቅላቷን በሁለት እጇ እየፈተገች ነው። ልክ የሚያመው ሰው እንደሚያደርገው ሁኔታ ጭንቀቷ ተነሳ ማለት ነው። በጣም ያሳዝናል። ልጅቷ ጭንቀት አለባት። በነዛ ባለጸጋዎች መካከል ተዋርጃለሁ። ስለዚህ አሁን እኔ በቅቶኛል። ገብቶሃል አይደል? እንደዚህ መሆኑ አይቀጥልም። ከዚህ በላይ መሆን አይችልም። በቃ አለቀ። እባክሽ እናቴ እኔ ላነጋግራት፣ ቀስ ብዬ እኔ ላነጋግራት አለ። በፍጹም አንተ የምታነጋግራት ነገር የለም። ምንም ነገር አይለወጥም ነው የምልህ እኮ። በቃ ወስኛለሁ እያለች መጮህ ጀመረች ወይዘሮ ኡምራን። በእንደዚህ አይነት ሁኔታ አይቀጥልም። በቃ ስለዚህ አንድ ክፍል ውስጥ ሊዘጋባት ይገባል። ምንድን ያልሽው እማዬ አለ። ትልቅ ድንጋጤ የፈጠረበት። ነገርኩ፣ ሰምተሃል፣ ይዘጋባታል። በቃ ስለዚህ እኔ ነገሩን እጨርሰዋለሁ። በዚህ ጊዜ ዲላ ቀሚሷን እንቅ አርጋ ያዘችና ደቀቀች። ማመን አልቻለችም። እናቷ በልጅነቷ ወቅት እያደረገችባት ያለችውን ነገር አሁንም ልትደግምባት ነው። በር ውስጥ ዘግታ በጨለማ ክፍል ውስጥ ልታስቀምጣት። ይህ ደግሞ የበለጠ ዲላን ሊያሳብዳት ይችላል። ፍርሃትም ደግሞ በጣም ደነገጠ። እናቴ እያወራሽ ያለሽው ስለ ልጅሽ ነው? አዎ ስለ ልጄ ነው። ስለዚህ እኔ የምወስነውን መቀበል አለብህ። በቃ ሊዘጋባት ይገባል። ማፈሽ መንቀጥቀጥ ጀመረች። በጣም ፈራች። ያኔ ታሪኩንም ከመጀመሪያ ማፈሽም አብራ ስለነበረች አሁን ያ ታሪክ እንዳይደገም ፈራች። ከዛ በቃ ወይዘሮ ኡምራን እያበደች ነው ሳሎን ውስጥ ወዲና ወደ እየተንጎራደደች። እንግዲህ እውነት ዲላ ላይ ልዘጋባት ነው? ምንድን ነው ነገሩ? ዲላ ሮጣ ዘላ ላጌጇን አወረደች። ልብሷን መጨመር ጀመረች በፍጥነት። በዚህ መሀል ማፈሽ ሮጣ ክፍሏ ገባች። ዲላ አብደሻል እንዴ? ምን እያረግሽ ነው? ተኝ ተኝ፣ በቃ ሁላችሁም የምትፈልጉት ይሄን አይደል እንዴ? እኔን ከቤት ማባረር እና እዛ የአይምሮ ሆስፒታል መጣለው የምትፈልጉት? ያው ተሳካላችሁ። ስለዚህ እኔ ሆስፒታል ውስጥ መጣል አልፈልግም። በቃ ስለዚህ መሄድ ነው የምፈልገው፣ እሄዳለሁ። እባክሽ ዲላ መልሳ ዲላ የምትከተውን ማፈሽ እያወጣች ነው። አይ በቃ አይሆንም። ሁላችሁም ማናለሽ? እባክሽ አንቺ ሴት ለምንድን ነው እንደዛ ያደረግሽው? ለምንድን ነው ልጅቷን ወደ እኔ ያመጣሻት የነበረው? በዚህ ምክንያት ይሄው የፈጠረውን አየሽ አይደለ? አሁን ይሄው በቃ ጥሩ አደረግሽ። እባክሽ እኔ እንደዛ አላሰብኩም ልጄ። እኔ ምናልባት ትራሪ ይሆናል በሚለው ልጅቷን ወደ አንቺ ያመጣሁት ተንኮል አስቤ አይደለም አለቻት። ይሄው በቃ ምንም ተንኮል ለምን አላሰብሽም አልልሽም። እኔ ማለት ወይዘሮ ኡምራን ነኝ። ገባሽ? ወይዘሮ ኡምራን እንደማን እንደሆነች እኔም እሷን ብጤ ነኝ። ልጄን አልወድም አለች። እሷ እኔን እንዳልወደደችኝ እኔም ደግሞ ልጄን አልወድም። ይህን ነው ምነግርሽ አለቻት። አሁን ቀጥ ብለሽ ከክፍሌ ውጪ። በቃ እኔ እንደዛው ነኝ። ሲጀመርም ልጅቷን አልወደድኳትም፣ ከመጀመሪያውም አልተቀበልኳትም። ልክ እናቴ እኔን እንዳልተቀበለችኝ እኔም እቺ ልጅ አልተቀበልኳትም ነበር። ገባሽ? ሂጂ ውጪ ከክፍሌ ብላ ማፈሽን አባረረቻት።
ፍርሃት ተስፋ ባለመቁረጥ ወይዘሮ ኡምራን ጋር ሄደ። ወይዘሮ ኡምራን አትክልቷ ቤት ውስጥ ቆማ መቀስ ይዛ አትክልቶቹን ትከረክማለች። እናቴ እባክሽ እንደገና እንነጋገር፣ ዶክተሩንም ጠርቼ እንደገና እናናግረው፣ ምናልባት ደግሞ ቴራፒ ትጀምር አለ። ቴራፒ እያልክ ነው? ከዚህ በፊት እኮ አደረግ ነው። ምን አመጣ? ለውጥ ነበረው እንዴ? አለችው ፍርሃትን እያየች። ምን ችግር አለው ታዲያ? አሁንም ቴራፒ ደግመን እንሞክራለን። አሁንም ደግሞ እምቢ ካለ አሁንም እንሞክራለን። አይሆንም፣ በፍጹም አይሆንም። ምን እያልክ ነው? እሷ እንደገና ቴራፒ እናደርግላታለን። ከዛ ቤቱን ጥላት ትሄዳለች። የፈለገችውን ታቦካለች፣ ታጨማልቃለች። ተመልሳ ደግሞ ትመጣለች። መዘዝ ይዛ ወደ ቤቴ ትመጣለች። ይሄንን ነው? አዎ ይሄንን ነው እያልክ ያለኸው? በፍጹም እንደዚህ አይሆንም። ካሁን በኋላ አይሆንም እያልኩ ነው። እናቴ እባክሽ አንድ ጥፋተኛ እሷ ብቻ ነች እንዴ? ለምንድን ነው እሷ ላይ ብቻ እያሳበብሻለሽው? አይ እሷ ብቻ አይደለችም ጥፋተኛ፣ ልንገርህ፣ አንተ ነህ ጥፋተኛ አለችው። ከልጅነት ጀምሮ ትከላከልላትና ትጠብቃት ነበር። ውጤቱ ምን ሆነ? ይኸው እንደዚህ ሆነ። ፈልገት አመጣት ነበር ስጠፋ። ይኸው ምን ሆነ ውጤቱ? ይኸው እንደዚህ ሆነ። ከዚህ በላይ ፍርሃት፣ በቃ ዝም በል። ምንም ስለሷ ምንም ነገር ማድረግ እንደማትችል እወቅ። እሺ እኔ ጥፋተኛ ነኝ ልሁን? እሺ እኔስ ጥፋተኛ ነኝ። አንቺስ እናት ነሽ አይደለ? አንድ ጊዜ እንኳን እኔ ነፍሴን እስካወቅኩ ከልጅነቴ ጀምሮ እዚህ እስከደረስኩ ድረስ ይቺ ልጄ ብለሽ አቅፈሽ ታውቂያለሽ? ልጄ ብለሽ ስመሽ ታውቂያለሽ? ልጄ ብለሽ ችግሯን አዋይተሽ ታውቂያለሽ? እንደው አንድ ቀንም ወደ ራስሽ አስጠግተሽ ስለዚች ልጅ ተናግረሽ ታውቂያለሽ? ምን ለማለት ፈልገ ነው? ያልኩትን አልኩ እናቴ። ታውቂያለሽ፣ ይሄ ውስጥሽ ያውቀዋል። ይቺን ልጅ አንድ ጊዜ ወደ ራስሽ አቅርበሽ ታውቂያለሽ ወይ ነው ምልሽ። ይሄን ምክንያት ማወቅ እፈልጋለሁ። ምናልባትም ጊዜና ወቅቱ አሁን መሆን አለበት። በቃ ሁሉም ነገር መታወቅ አለበት ብዬ አስባለሁ። ስለዚህ ይቺን ልጅ አንቺ ነሽ ለዚሁም እንደዚህ ደረጃ ላይ እንድትደርስ ያደረግሽው እኔ ሳልሆን አንቺ ነሽ። ነገርኩሽ አይደለ? ለምንድን ነው ልጅሽን የጠላሻት? ምክንያትሽ ምንድን ነው? የተደበቀውን ሚስጥር የሚወጣበት ሰዓት የደረሰ ይመስለኛል። ነገርኩሽ። ስለዚህ እኔ ሳልሆን አንቺ ነሽ ለዚች ልጅ ጥፋት፣ ለዚች ልጅ እንደዚህ መሆን፣ ለዚች ልጅ መጎዳት ሁሉ ተጠያቂ አንቺ ራስሽ ነሽ እናቴ። ሰማሽኝ አይደል? አላትና ፍርሃት ጥሏት ወጣ። በጣም በሚገርም ሁኔታ ወይዘሮ ኡምራን በጣም ደነገጠችና ራሷን ዝም ብላ ቁጭ አለች። በሀሳብ ብዙ ርቀት ተጓዘች። ወጣት እያለች የሆነ ቦታ ላይ አዳና የሚባል ሀገር ቆንጅዬ ልጃገረድ ጸጉሯ ላይ የአበባ ጉንጉን የደፋች ወጣት ልጃገረድ አንድ ፍቅረኛ ከጎኗ ቆሞ ኡምራን ማለት ምን ማለት እንደሆነ ታውቂያለሽ? ይጠይቃታል። እሷም እንደማታቅ ጭንቅላቷን እየነቀነቀች ትነግረዋለች። እሙራን ማለት ደስታ ማለት ነው። ቆንጆ ደስተኛ መሆን ማለት ነው። ይሄ ነው ይላታል። ከሀሳቧ ወይዘሮ ኡምራን ተመለሰች። ምን ገጥሟት ይሆን? ቀስ እያለች ወደ መታጠቢያው ክፍል ገብታ እጇን መታጠብ ጀመረች። የዛሬው የትንሽ የፀሐይ ብርሃን ክፍል 21 በዚህ ይጠናቀቃል። እንግዲህ ታሪኩ በጣም እየተወሳሰበ ነው። ዲላ ለዚህ ችግር የደረሰችው ከጥላቻ የተነሳ ነው ብሏል ፍርሃት። እውነትም ነው። በሴትዮዋ በጣም አትወዳትም። እንግዲህ ለምንድን ነው የጠላቻት? ወይዘሮ ኡምራን በልጅነቷ በዛን ወቅት ምንድን ነው ትዝ ያላትስ ነገር ምንድን ነው? ለምንድን ነው ዲላንስ የጠላቻት? ዲላም በተመሳሳይ ሁኔታ ጉንሽን ጠላቻት ስታድግ ማለት ነው። ስለዚህ ወይዘሮ ኡምራን እንግዲህ የኋላ ታሪክ ይኖራታል፣ የኋላ ሚስጥር ይኖራታል። እችን ልጅ የጠላችበት ምክንያት እንደውም አንድ ጊዜ እንኳን እንዴት ሰው ልጁን አያቅፍም አይስምም? አላቀፈቻትም፣ አልሳመቻትም። ስለዚህ ልጅቷ ያው በቃ አሁን የአእምሮ ችግርተኛ ሆነች። እሷም ደግሞ ልጅ ወልዳ ለመጣል ተገደደች ማለት ነው። ስለዚህ ሀካን የሞተው ራሱ አይወዳትም ነበር። በጣም ነበር የሚጮህባት። ይቺ ልጅ እንደዚህ አታርጊ፣ ይቺ ልጅ አትምቺ፣ ይቺ ልጅ እንደዚህ አታርጊ ይላት ነበርና ሀካን ሞተ። ልጅቷ ኤሊፍ ጋነች። እንግዲህ አሁን ታሪኩ ወዴት እንደሚያመራ እየተከታተልን ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
የደወል ምልክቷንም እየተጫናችሁ ከኛ ጋር ተጓዙ። አብረን ተያይዘን ዩቲዩባችንን እናሳድጋለን። ለውጥ ይመጣል። ዛሬ ማለት ነገ አይደለም። ዛሬ ምናልባት አካውንቶቻችን ትንንሽ ሊሆኑ ይችላሉ። ነገ ደግሞ የራሳችንን ቻናል ይዘን ቁጭ ብለን መልካም የሆኑ ነገሮችን ለማህበረሰብ የሚጠቅሙ ነገሮችን እየተወያየን እየተማርን እያስተማርን የምንቀጥል ይሆናል እግዚአብሔር ቢፈቅድና ብንኖር። ስለዚህ ከኛ ጋር ቀጥሉ። ከኛ ጋር በዚህ መንገድ አብረን እንጓዛለን። ስለምታደርጉት መልካምነት ሁሉ እናመሰግናችኋለን። መልካም ጊዜ፣ መልካም ሰዓት